ስለገና ስናስብ ያው ሁላችንም አይምራችን ውስጥ የሚመጣልን ነገር ምንድነው? ኢየሱስ ክርስቶስ ተወልዶልናል የሚለው ነው። ታዲያ ለምንድነው ኢየሱስ ክርስቶስ ወደ ምድር የመጣው? ለምንስ ተወለደ? ለምንስ ሰው መሆን አስፈለገው የሚለውን ነገር ስናስብ ኢየሱስ ክርስቶስ በመጀመሪያ ወደዚህ ምድር የመጣበት እንዲሁም ደግሞ እኛን ከኃጢአታችን ሊያድን የፈለገበት የመጀመሪያው ሪዝን ምንድነው? በእኛና በእግዚአብሔር መካከል አዳም በሰራው ኃጢአት ከእግዚአብሔር ጋር ተቆራርጠን ነበር። ስለዚህ ከእግዚአብሔር ጋር የነበረንን የጥል ግድግዳችንን ሊያፈርስ። ስለዚህ በመጀመሪያ ኢየሱስ ክርስቶስ ወደዚህ ምድር ለምን መጣ? ለምንስ ተወለደ ስንል የምናስበው ነገር ምንድነው? እኛን ከኃጢአታችን ሊያስወግደን እንዲሁም ደግሞ የእግዚአብሔር በግ ሆኖ ፐርፌክት የሆነ ሳክሪፋይስ ሊከፍልልን እንዲሁም በእስራኤላውያን በድሮ ዘመን ያው የሆነ ሰው የሆነ ጥፋትን ሲያጠፋ ምን መደረግ አለበት? መስዋዕት ማቅረብ አለበት። ስለዚህ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የትኛውም በግ፣ የትኛውም ፍየል፣ የትኛውም እንስሳ ያንን ሊያደርግ ስላልቻለ ኢየሱስ ክርስቶስ ነው ሰው ሆኖ ወደ ምድር መጥቶ እኛን ደግሞ ኃጢአታችንን ሊያስወግድልንና ጽድቅን ሊሰጠን የፈቀደው ማለት። ስለዚህ የመጀመሪያው ምንድነው አለን? ኢየሱስ ክርስቶስ ወደ ምድር የመጣበት ምክንያት ኃጢአታችንን ሊያነጻ ጽድቅን ሊሰጠን ይሆናል ማለት። በሁለተኛ ደረጃ ደግሞ ለምንድነው ወደ ምድር የመጣው ብለን ስናስብ ዘፍጥረት ምዕራፍ 20 ቁጥር 18 ላይ ስንመለከት ምን ይላል? የምድር አህዛብ ሁሉ በዘርህ ይባረካሉ ብሎ እግዚአብሔር በመጀመሪያ ለአብርሃም ቃል ገብቶለት ነበር። ስለዚህ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የእግዚአብሔርን ያንን የገባለትን ቃል ሊያስፈጽምለት እንዲሁም አብርሃም ዘር የነበሩት አህዛቦች በሙሉ እንዲባረኩ ያንን ለማስቀጠል ነበር ኢየሱስ ክርስቶስ ወደ ምድር የመጣበት ሪዝን ማለት። ሲቀጥል ሌላኛው ደግሞ ምንድነው? ሉቃስ ምዕራፍ 2 ቁጥር 11 ላይ ብንመለከት ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ይላል። እዚህ ጋር እንድናስበው የምፈልገው መድኃኒት የምትለዋን ቃል እንድታተኩሩበት ፈልጋለሁ። የሆነ ሰው ሲታመም ሐኪም ቤት ይሄዳል። ከዛም በኋላ መድኃኒት ይሰጠዋል። ከዛም በኋላ አይደለም ይድነው። ስለዚህ ኢየሱስ ክርስቶስ ወደ ምድር ሲመጣ ሲወለድልንም ለኛ መድኃኒት ሆኖ ማለት እኛን ከህመማችን እኛን ከችግራችን እኛ ከኃጢአታችን ሊያድነን ሊፈውሰን እንዲሁም ደግሞ ጽድቅ ሊሰጠን ማለት ነው። ስለዚህ ኢየሱስ ክርስቶስ ለኛ መድኃኒታችን ሆኖልናልና በመወለዱ ሁልጊዜም ኢየሱስ ክርስቶስን ልናከብር ልናመሰግን ይገባናል እና የገናን በዓል ስናስብ ሁልጊዜ የኢየሱስ ክርስቶስን መወለድ የኢየሱስ ክርስቶስን ለኛ የከፈለውን ዋጋ እያሰብን እንዲሁም ደግሞ ተወልዶን ብቻ ሳይሆን እኮ ተወልዶልን ከዛም ደግሞ ተሰቅሎልናል አይደለ? እሱን ደግሞ ፋሲካ ብለን እናከብረዋለን። ስለዚህ ኢየሱስ ክርስቶስ ስለተወለደ ነው እኛ ከኃጢአታችን ድነን አሁን ኢየሱስ ክርስቶስን ቆመን ልናከብር ልናመሰግን የቻልነው ማለት ነው። ስለዚህ ዛሬ በህይወት መኖራችንም ከኢየሱስ ክርስቶስ የተነሳ ነውና መወለዱ ልናከብረው ይገባል ማለትም እወዳለሁ። ሌላው ኢየሱስ ክርስቶስ ታዲያ ተወለደ። እሺ ታዲያ የት ነው የተወለደ? ሁላችንም እንደምናውቀው በቤተልሔም ከተማ በበረት ውስጥ ነው የተወለደው። ለምን ቤተ መንግስት ምናምን አልተወለደም ብለን ስናስብ ደግሞ የመጀመሪያው ዋነኛው ምክንያቱ ምንድነው? ኢየሱስ ክርስቶስ ለሰዎች ቅርብ መሆኑን ለማሳየት። ብዙ ጊዜ ቤተ መንግስት ምናምን የሚኖሩ ሰዎች ስንመለከት ከሰዎች ጋር ያላቸው ግንኙነት የተከበሩ ስለሆኑ በጣም አናገኛቸውም። እንዲወርደው ምናምን መሬት በቃ ኤቭሪዌር ምናምን አይገኙም። ግን ኢየሱስ ክርስቶስ በረት ውስጥ ሲወለድ ለኛ ቅርብ መሆኑን ለማሳየት እንዲሁም በቃ በፈለግነው በየትኛውም ጊዜ ከኛ ጋር እንዳለ ለማሳየት እንዲሁም ደግሞ የሰዎችን ሶሻል ላይፋቸውን ኢኮኖሚክ ላይፋቸውን ሊሆን ይችላል ማተር ሳያደርግ ነገር ግን ኢየሱስ ክርስቶስ ሁሉ ጊዜም በጠራነው ጊዜ አብሮን እንደሆነ ለማሳየትም ጭምር ነው። ስለዚህ ኢየሱስ ክርስቶስ በበረት መወለዱ ይሄን ያሳያል ማለት ነው። ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ምን ይላል? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። እርሱ በእግዚአብሔር መልክ ሲኖር ሳለ በምን መልክ ነው የሚኖረው? በእግዚአብሔር መልክ። ስለዚህ ምንድነው ስታተሱ? እግዚአብሔር በረቱ ሲወለድ ምናምን በጣም ትንሽ ነገር አድርገን ልናስበው አይገባም። ከእግዚአብሔር ጋር እኩል የሆነ አምላክ ነበር። ከዛ ምን ይላል? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ኢየሱስ ክርስቶስ ወደ ምድር መጥቶ ሲወለድልን ሰው ሆኖ ሲመጣ በረቱ ሲወለድ እንደምን አልቆጠረው? ስልጣኑን እንደተቀማ እንዲሁም ደግሞ በቃ የሆነ ዝቅ እንዳለ ምናምን አስበው አይደለም። በፈቃደኝነት ፍቅሩን ሊያሳየን ስለወደደን እኛ ስለወደድ ነው እኛ ስላከበር ነው እኛ እንደፈለገው ስለሆንለት እኮ አይደለም ኢየሱስ ክርስቶስ መጥቶ ወደ ምድር እኛን ሊያድን የፈለገው። ነገር ግን ከራሱ ፍቅር ተነስቶ ያለማንም አስገዳጅነት ያለማንም አዛዥነት በራሱ ፈቃድ ከራሱ ፍቅር ተነስቶ እኛን ሊያድነን ወዷልና ይሄን ቃል በጣም እንድታስቡ ትፈልጋለሁ። ሁሌ ገናን ስታስቡ ደስ ይበልሽ ቤተልሔም